ቁሚ። ወዴት ነው? ማለቴ በሩን ልዘጋ ብዬ ነው። የተዘጋ በር ነው ዝግ? ወይ የኔ ነገር ተዘግቷል እንዴ? እስቲ ቆይ ቼክ ላድርገው። አዎ ተዘግቷል። የኔ ነገር ስሚኝ፣ አንቺ ዛሬ አግኝተሽው ነበር? አይ አላገኘሁትም። ስሚ ሉሊት፣ አትዋሺ። አግኝተሽው ነበር አይደል? ይኸውልሽ አግኝተሽው የግድ ነገሩን ማስተካከል አለብሽ። እኔ ምስን አስቤ ነበር፣ ግን ደግሞ ስደውልለት አያነሳም። እኔ ማግኘት አይፈልግም። ምን ለዛ ነው? አዎ እቺን ወለቀን ነው እንድታስተካክዪው እድል የምሰጥሽ። አለበለዚያ ሻንጣሽን ይዘሽ ከዚህ ቤት ትወጫለሽ። እውነቴን ነው ሉሊት፣ በቀልድ ካየሽው የራስሽ ጉዳይ። እሺ አስተካክላለሁ። በጣም ጥሩ የኔ ጨረቃ፣ በቃ እንሂድ። አንተ ደሞዝ ገባል? የምን ደሞዝ? በሰጠኝ አካውንት እኮ ብር ልክ ይላል። ገብቶ ይሆናል። ምን ነው አልቸገረም እንዴ? ካስላከኝ በኋላ ብሩን ሳትቀበላቸው? ያው ሰርቼ ለቤተሰቤ ስለሆነ ቀጥታ ወደ እነሱ እንድታስገባ ነው ያደረኩት። አረ አይ ጥሩ አደረክ። በቃ ቻው፣ ሰላም እደር። አንቺ ቆይ ምን አድርገሽ ነው? መፍትሄ የሌለው ሰው እኮ ምንም ነገር አይነገርም። ዝም ብለህ እባክህ፣ ሲያስጠላ። መፍትሄ እንደሌለኝ በምን አወቅሽ? ምን ሆነሽ ነው እንደዚህ የምታለቅሽው? ምን ሆነሽ ነው? እባክሽን ተይኝ ሜርሲ። በቃ አትበጥብጪኝ። ብቻዬን መሆን የምፈልገው አልኩሽ እኮ። ኧረ እኔ አልበጠብጥሽም። ለምንድን ነው የምታለቅሽው? አንቺም ታለቅሻለሽ እንዴ? ለምንድን ነው የማላለቅሰው? ቀላል አለቅሳለሁ? በጣም ነው የተናደድኩት። ውስጤ ቅጥል ብሏል። እንዴት ሁሉም ቤተሰብ ያስመስላል? እንዴት ሁሉም ሰው እኔን እያየ ይወሸኛል? ሁሉም ቤተሰቦቼ እየዋሹኝ ነበረ። ሁሉም እኔን እያዩ እያስመሰሉ ነበር። ቆይ እንዴት ነው ይሄንን ማድረግ የቻሉት? ሲጀመር እኔ ማንም የለኝም፣ ማንምም አልነበረኝም። ኧረ እባክሽ እንደዚህ አትበይ። ቆይ እሺ እኔ እንዲሰማሽ ትፈልጋለሽ? ንገሪኝ እሺ። አዎ እፈልጋለሁ፣ ግን ደግሞ አላምንሽም። እሺ ንገሪኝ፣ እሰማሻለሁ። ከዛ ደግሜ ለራሴ አልነግረውም። አታስቢ፣ ሚስጥር መጠበቅ ላይ ጎበዝ ነኝ። ባትጠብቂም ችግር የለውም። እንዴ ለምን ሲባል? ቆይ ግን ምን ተፈጥሮ ነው እንደዚህ የምታለቅሽው? አሁን ምን ብዬ ነው ፊቷ ላይ የምቆመው? ሀይ መላጢት፣ ችግር ይምለጥሽ። ደግሞ ምን ሰርተሽ ነው የመጣሽው? አጣራውጣይ ምን ሆነሽ ነው? እርቦኛል፣ ምግብ ስጪኝ። ሰርተሽ ቢ ሴት አይደለሽ እንዴ? መላጢት ደግሞ ታበዣዋለሽ። ምን አለበት ብትሰጪኝ? እኔ ስራ ቆይቼ ደክሞኛል፣ እባክሽን። ገነት ደግሞ ስራ ፈትናት አይደል? ራሽን የምታውቂው ነገር ስስ እኮ ነው ግርም የሚለኝ። ስትታይ ሰው ትመስያለሽ። ኧረ እንደው ምን ሆነሽ ሜንጦ? እኔ እንዳንቺ አልተሳደብም። ባለጌ ወልዶ ባለጌ አላሳደገኝም። እሺ ምላስሽ እንዳልቆርጥልሽ። ቆይ ለምንድን ነው ይሄን ያክል ጊዜ በህይወት እንዳለ የደበቁኝ? ለምን? ቤተሰቦችሽ እኮ ለአንቺ ጥሩ ነገር አስበው ነው እንጂ መቼም መጥፎ ነገር አስበው እንደዚህ አይሉሽም አይደለ? እሺ እባክሽ አታልቅሽ። ካላለቀስኩ አይወጣልኝም። ግን ደግሞ ከመደንገጥ የተነሳ በስርዓት ማዘን እንኳን አልቻልኩም። ግን እኮ ስላለቀሽ ምንም አታመጭም። ቢያንስ ይቀለኛል። በቃ ቀለል ይለኛል። እንባሽን ወጥ አድርገሽ መጠንከር ነው ያለብሽ። አንቺ ደግሞ እንደማይሽ ከሆንሽ በጣም ጠንካራ ልጅ ነሽ። አይ መስሎሽ ነው። እንደውም በተቃራኒው በጣም ደካማ ሰው ነኝ። ቶሎ ነው የምሰበረው። አይ አይመስለኝም። በእርግጥ ሰው የራሱ ጥንካሬ አይታየውም። እኔ እንጃ። በቃ ምናልባት ልክ ልትሆኚ ትችያለሽ። ኧረ ተይ በእናትሽ በፈጠረሽ። እኔ ስታለቅሽ በጣም ነው የሚጨንቀኝ። በእናትሽ ዝም በይ። በቃ ከጨነቀሽ ተነሽና ሂጂ። አይ ትችሽማ አልሄድም። አይዞሽ በእናትሽ። ሲጀመር ወንዶች ሴትን ከማስለቀስ ሌላ ስራ የላቸውም። እኔማ ተቃጠልኩ። ቆይ እንደውም ይህን ነገር የማጣራ ነው የሚሆነው። እንዴ ኧረ ሲጠብቂኝ እንዴ!
ሄሎ እናቴ። አንተ ልጅ ቆየት ነህ? አባትና ልጅ ውስጥ እያበዱልህ ነው። የት ሆነህ ነው? ለምንድን ነው ወደ ቤት የማትመጣው? ውይ ማም ሳልነግርሽ የሆነ ጓደኛዬ የታመመና እሱ ጋር እኮ ነኝ። እና አልመጣም ነው? ውጭ ልታደር ባልሆነ። አዎ እናቴ ዛሬ አልመጣም። እሺ ይቅርታ። ለምንድን ነው የማትመጣው? እንደዚህ እያበዱ ነው እያልኩህ ደፍረህ ውጭ ካደርክማ አለቀልክ። አረ ማም ዝም ብለሽ የሆነ ምክንያት ስጫቸው እንዴ። የምን ምክንያት ነው የምሰጣቸው? እኔ አያገባኝም። የእስከ ዛሬ በቃኛል። አንተ ላትማር ነገር የኔ መለፍለፍ ደግሞ። አረ እባክሽን ከዚህ ጉድ አውጪኝ። እሺ ቆይ ያለ አንቺ ማን አለኝ? ማንም የለኝም እኮ ማም። አያገባኝም አልኩ በቃ። አረ ተይ በፈጠረሽ እንደዚህ ጉድማ አታረገኝም። የዛሬም ብቻ ማም እባክሽ ማም። እንዴ አንተ ማም ስትል ሰማሁ ልበል? እኔ ኧረ አልሰማሽኝም በጭራሽ አላልኩም። እስኪ ቆይ ስልክ ምንድን ነው? አይፎን ነው እንዴ? አሁን አንተ ምን ነው ዘበኛ? ኧረ የኔ እኮ አይደለም እንትን እኮ ነው። ምንድን ነው እንትን? ማለቴ የሰው ነው እኮ። የማን እንትን? ዘመድ አመጣልኝና በቃ ዝም ብዬ አጠቃቀሙን ባላቅበትም ዝም ብዬ ሊያዘው ብዬ እኮ ነው። አይ እየዋሸ ነው። አንተማ የሆነ ነገር አለብህ። ዝም ብሎ ተራሱ አይደለህ። ኧረ እኔ ምንም የለብኝም። እኔ አንድ ተራ ዘበኛ ነኝ። በቃ የቤታችሁ ጥበቃ። እስኪ ስልኩን ስጠኝ። ሌው አምጣው። ምንድን ነው አላመንሽኝም እንዴ? አይ ትንሽ ስጋት አደረብኝ። ስጠኝ ሌው አምጣው። ክፈቷ። እንዴ ምን ነው ይሄን ያህል? ወዝ ፊት ሲታይ ራሱ የሀብታም ነገር ነው። ቆይ ግን አንተ ሰላይ ነህ እንዴ? ኧረ እኔ በስመ አብ እንዴ! እኔ በጣም ሰላማዊ ሰው ነኝ። ይሄ ምን ስለላ ደግሞ አመጣሽብኝ? እሺ ከስልክ ማንነትህን ግን የምናጣራ ይሆናል። ጭራሽም ባለ አይፎን ነህ አይደል? ኧረ አጣሪ ችግር የለውም። ወይኔ መጨረሻ የተቃረበ በቃ እጭ ኡፍ። ምንድን ነው አሁን እሺ የማደርገው? አሁን እሺ እኔ ፊቴ ምንድን ነው ሀብታም ይመስለው? ሀብታም ነው ተብሎ ተጽፎብኛል እንዴ? ሁሉም ሰው እየመጣ ወዝ ምን ወይ ከዚህ ወይ ከቤተሰቦቼ ሳሉ መሀል እንዳያስቀሩኝ። እጭ ይሄኔ ናታን እስኪ ለጋን እንደውልላት። የሆነ ነገር ሆና እንዳይሆን በጣም ነበር የከፋት። በዛ ላይ የተፈጠረው ነገር ቀላል ነገር አይደለም። ሄሎ ገንዬ እንዴት ነሽ? እንዴት ናት? አብረሻት ነሽ አይደል? ገንዬ እባክሽ ራሷን እንዳትጎዳ ተከታታያት፣ ምንም እንዳትሆንሽ። እሺ ገንዬ ቻው፣ ሰላም ደሩ። እንዴት ነው ተረጋግታለች አለች? አይ ለብቻዬ መሆን እፈልጋለሁ ብላ ብቻዋን ቁጭ ብላለች። በቃ ትንሽ ራሷን ታዳምጠው። ደግሞ ባንነግራት ይሻል ነበር መሰለኝ። አይ ቢያንስ ከጥርጣሬና ከስጋት ነፃ ሆነናል። ግን አሁንም የኔ ጥያቄ ማን ያስረገዛት? እሱንማ ማወቅ አልተቻለም። ግን እንዴት? ያለኝ አማራጭ የት እንዳደረች ቤቱን አፈላልጌ ላግኘውና ከዛ በኋላ ሁሉንም ነገር አጣራለሁ። አዎ እኔ ናታን እንደዛ ብታደርግ ይሻላል። ነዚ አይዞሽ። ነዚ በቃ እንግዲህ ዝም አልልም ካልሽ እዚህ ቁጭ ብለሽ አልቅሽ። የሚለብስ ላምጣልሽ? አይ አልፈልግም።
እንዴ ብርድ ይመታሻል። አይሆንም። ቆይ ጠብቂኝ። መጠየቅ አለብኝ ወይስ ትቆጣኛለች? ምን ባድርግ ይሻላል? እንዴት ነሽ? ምን የተፈጠረ ችግር አለ እንዴ? ለብቻ የተውኝና ወደ ቦታ ተመለስ። ምንም ነገር ማውራት አልፈልግም። እዚህ የመጣሁት ብቻዬን ለመሆን ነው። ማልቀስማ የለብሽም። ለምን ታለቅሻለሽ? ስለፈለግኩ ነው። እባክህን ትተኝ ሂድ። እባክህን ተወኝ። ምንም ነገር አልፈልግም። ምን ሆነሻል? እረፊ እንጂ። ደግሞ ንጹህ ነው፣ አልቆሸሽም። ብርድ ይመታሻል። አንተ ደግሞ እዚህ የምትሰራለህ? ተዋት፣ ብቻውን ነው ማልቀስ የፈለገችው። ደግሞ ድፍረት ይህን ፎጣ ስታለብሳት እባካችሁን፣ አንቺም አንተም ተውኝ። በቃ ብቻዬን መሆን ነው የምፈልገው። እሺ በቃ ከረበሽኩሽ ቀርታ። ሜርሲ፣ አንቺም ይበርድሻል። በቃ ግቢ። ግን ብቻሽን ባትሆኚ ደስ ይለኛል። ምንም አልሆንም። አንቺ ወደ ውስጥ ግቢ፣ ይበርድሻል። እሺ በቃ ምን ነው ሰኒ ቆምሽ? ወይ አትቀመጭም እንዴ? አይ እኔ እንኳን እራት ላቅርብልህ ብዬ ልጠይቅህ ነበር። እራት ላቅርብ እንዴ? አይ እኔ እንኳን ጠግቤያለሁ። ባይሆን እህቴን ጠይቃትና ለእሷ አቅርቢላት። ደግሞ ስራ ምናምን ከጨራረሽ ቁጭ ብለሽ ፊልም ማየት ትቻለሽ። እሺ አያለሁ። ሰኒ ምን ሆነሻል? በሀሳብ ሄደሻል እኮ። ደግሞ የተጨነቅሽ ትመስያለሽ። አይ ምንም አልጨነቀኝም። ካልሽሽ ግን ደግሞ ቃል ላናግር ፈልጌ ነበር። እሺ አናግሪኝ፣ ይቻላል። ምን መሰለክ? እሺ ምንድን ነው? አትጨነቂ። እንዴ ሰኒ፣ ምን እያደረግሽ ነው? ደግሞ ምን አደረግን? እያወራን ነበር እኮ ገባኝ። ምን ልትዩ ነበር? ተው በቃ ጋሺ። እንዴ ንገሪኝ እንጂ። የምፈልጊው ወይ የቸገረሽ የሚያስፈልግሽ ነገር አለ እንዴ? አይ ምንም የለም። ምንም አያስፈልገኝም። ምንም ያስጨነቀኝም ነገር የለም። ይልቅ ውስጥ ማድረገው ነገር አለኝ። ሰኒ ምን ሆነሻል? ተውት በቃ። እንዴ ሃኒ፣ አንቺ ስለመጣሽ ነው እንጂ እኮ የሆነ ነገር መናገር ፈልጋ ነበር። ተው፣ የሚጠቅም ነገር አይደለም። ቆይ ይጥቀም አይጥቀም አንቺ በምን ታውቂያለሽ? እሺ በቃ ወንድሜ ትነግራለሽ። ተረጋጋ። አሁን ርዕስ ቀይር። እሺ እህቴ፣ ግን እንዳትናደጅብኝ አንድ ነገር ላማክርሽ ነበር። እሺ ምንድን ነው እሱ? እህቴ፣ ፂን ሳልወዳት የቀሩ አይመስለኝም። ወደድኳት ስልሽ እንደዚህ ቀለል ያለ ፍቅር አይመስለኝም። እንዴ ቃል፣
ቆይ ምን አይነት ፍቅር ነው? እንዴት ነው በዚህ ሁኔታዋ ልትወዳት የቻልከው? ሁኔታዎችን ታያቸው። ሁሉም ነገር ታስቦበት አይደለም። አይ ወንድሜ፣ እንደውም በተቃራኒ ሁሉም ነገር ታስቦ ነው መሆን ያለበት። እንዴ ቆይ አንተ ምን አይነት ሴት ነው የወደድከው? ስለ እርግዝናዋ ማንሳት ፈልገሽ ከሆነ ማንሳት ፈልጌ ብቻ ሳይሆን አለ እንዴ ቃል የዚህ ልጅ አባት ራሱ እኮ ማን እንደሆነ የታወቀ አይመስለኝም እስካሁን። አንተ ለዚህ ልጅ አባት ለመሆን ተዘጋጅተሃል? ራስን አሳምነኸዋል? ውስጥህስ ወስኗል? ንገረኝ እስቲ ቃል። አዋን ከራሴ ጋር በደንብ አስቤበታለሁ። ለልጁም ደግሞ ጥሩ አባት እንደምሆን አልጠራጠርም። የምር? እና ቆሺ ምን አሰብክ? በቃ ልነግራት ነው ያሰብኩት። ነግሪያት መገላገል ነው የምፈልገው። እኔ ይሄንን መስማት አልነበረብኝም። እንዴት ነው መናገር ያቃተኝ? ቆይ እንዴት ነው እሱ መቅረብ የከበደኝ? እሺ እና ቆይ አይኔ እያየ ይሄን የመሰለ ልጅ ሊያልፈኝ ነው ማለት ነው? አያይ በጭራሽ እንደዚህማ መሆን የለበትም። የመንገር ድፍረቱ ራሱ አለክ? እሱ እንኳን የለኝም፣ ግን ደግሞ የግድ መናገር አለብኝ። አሁን ላይ ደግሞ ቅርበታችን ጥሩ ስለሆነ ማርፈድ የለብኝ። እኔ በዚህ ጉዳይ መቼስ ሀሳብ መስጠት ያለብኝ አይመስለኝም። የሚጠጣ ነው። ፈጣሪ አውጣኝ። ዛሬም በግራ ጎንሽ ነው እንዴ በተመሳሳይ የተነሳሽው? ምን ይደረጋል እንግዲህ ይሁን። ማታ የት ነበርሽ? ቤቴ ነዋ። ሌላ የት ላድር እችላለሁ? አይዞሽ፣ እኔ እንዳንዳንድ ሰዎች ውጭ ማድረግ ልምድ የለኝም። እሺ፣ እሱን ደግሞ ታውቂያለሽ። የውጭውን ፍቅርማ እብድ እያለሽ ጨርሰሽው ገብተሻል። እንኳ ኦቺ ቆንጆ ጁሊን ጽዬ፣ እንዴት አደርሽ? ዛሬ ትንሽ ቀልላለሽ? ገና እንዴው ተመነጋገር እንችላለን? እንችላለን። ነይ ቁጭ በይና እናውራ። አዎ እንችላለን። ግን ብሎ ነገር የለም። ገኒ ወተን እንነጋገር። ሉሊት አንቺን ደግሞ አይመለከትሽም። ፈጣሪ አውጣኝ። ይኸውልኝ በጠዋቱ ቀን ሲያበላሽብኝ። ሉሊት ወሬ አምራትም ያላችሁ ማን ነው? ጭራሽ ወተን እናውራ ትላላችሁ እንዴ? ገኒ አይ መስሏችሁ ነው እንጂ ከሉሊት የሚያመልጥ ነገር የለም። እሺ እኔስ ተደብቄ እሰማችኋለሁ። ይብላኝ ለእናንተ። ወይ ምን ነው? ፈልጌሽ ነበር። እኔን ነው? በሰላም ነው? ምን ይሄ ልጅሽ እያለ ሰላም አለ? ምን ነው? ዛሬም ገብቶ አላደረም አይደል? እርግጠኛ ነኝ ቤቱ ቁልፍ ነው። ቆይ ማን ነው ይሄ ልጅ የልብ የሰጠው? አንቺ ነሽ አይደል? ምንም አያደርጉም አትፍራ ምናምን እያልሽ እንደዚህ የምታደርጊው? እኔ? ኧረ በጭራሽ። እኔ እንዴት እንደዚህ እለዋለሁ? ከቤት አለመውጣቱ ለራሱ ነው የሚጠቅም። አባቢ ከምን አይነት ሰዎች ጋር እንደሚውል ታውቂያለሽ አይደል? እሺና እኔ ምን ላድርግ? ምን አድርጊ ነው የምትለኝ? አሁን ደውይለትና ይምጣ። ከዛ በኋላ ምን አስቦ እንደዚህ እንደተዳፈረንና ምን እያደረገ እንደሆነ በአባቢ ፊት ቁጭ ብሎ ይናዘዝ። ስራም አልገባም፣ ስራም እያበላሸብን ነው። በሱ ቦታ ሌላ ሰው ይገባል። ውይ የኔ ልጅ እንደዛማ እንዳታደርግ። አይደለም ከተቆጣኸውም ከቀጣኸውም አንተው ትበቃለህ። አባትህ ፊት መድረስ የለበትም። አባትህ ከሰማ ደግሞ ታውቃለህ፣ ከባድ ውሳኔ ነው የሚወስነው እኮ። ይወስን፣ በደንብ አድርጎ ይወስን። እንደዚህ አይነት ችግር ውስጥና ንቀት ውስጥ የገባው እኮ እኔ እየደበኩለት ስለሆነ ነው። ታውቂያለሽ አይደል? እንደው እባክህ የዛሬን ብቻ አውጣኝ፣ አትጨክንበት። እዛው አንተ እንደፈለግክ አድርገው። እሱን ተይውና ወደ ቤት ቶሎ ብሎ እንዲመጣ ንገሪው። ቶሎ ብሎ ይድረስ። እሺ አሁንም ነው የምደውልለት።
ችግር የለውም ለሱ። አሁን እደውልለታለሁ። እሺ በጣም ጥሩ። ለዛ ነሽ። እሺ። ወይ ጣጣ! እንደው ነገሩ እንደዚህ ከሮቀ እንደው ለአባትየው ባልነገረው። ይሄ ልጅ እንደው ምንድን ነው የማደርገው? ከመቼ ወዲህ ነው እንደዚህ አይነት ድፍረት ያገኘው? በስመ አብ ወልድ፣ ምንድን ነው የማደርገው? ገኒ፣ ቢኒያም በህይወት እንዳለ ታውቂ ነበር አይደለ? ሁሉም ሲያውቅ ነበር አይደል? አዎ ሁላችንም እናውቅ ነበር፣ ግን በቃ አንቺ እንዳትጎጂ ብለን የደበቅንሽ። አረ እንዳልጎዳ አስባችሁልኝ አይደለ? እንደዛ ነው። እና እሺ አሁንስ ማወቅ ይቀረ? አሁን ሳውቅ አልተጎዳውም? የኔ ልጅ ዞሮ ዞሮ ምንም ቢፈጠር ከሱ ጋር አትሆኝም። ስለዚህ እኮ ማወቁ አያስፈልግሽም። እና ከሱ ጋር ባልሆንስ? ከሱ ጋር ባልመለስስ? ቆይ እሺ እስከ መቼ ነበር ልትደብቁኝ ያሰባችሁት? እኔ እንጃ እስከ መቼ እንደምንደብቀው አላውቅም። እሺ አሁን የት ነው ያለው? መኖሪያውን ታውቂዋለሽ? አላውቀውም። እንዴ ምን ልታረጊ ነው? ባውቀው ባላውቀው አንቺ ምን ይሰራልሻል? ገኒ እሱን ለኔ ተይው። መኖሪያውን ታውቂዋለሽ ወይ? በቀጥታ መልሽልኝ። አይ እኔ በህይወት መኖሩን ብቻ ነው የማውቀው፣ መኖሪያውን አላውቅም። እርግጠኛ ነሽ? ለነገሩ እርግጠኛ ባትሆኚ እኔ ምን አገባኝ? አንዴው አስታችሁኛል። እባክሽ ተረጋጊ። በቃ ወንድምሽ ነው ሁሉ ነገር የሚያውቀው። ጥሩ ፈጣሪ ወጣ መተሻል እንዴ? ተቀመጭ ቆመሽ እንዳይደክምሽ። አሁን ደግሞ እንደዚህ ቁመሽ ማን ነው የምታዳምጪው? ማንንም እንዴ እንዲህ ዝም ብዬ እንዲሁ ቤት ውስጥ እንቅስቃሴ ላድርግ ስፖርት ምናምን ብዬ ነው፣ ለራሴ ነው። እና ስፖርቱ ያይን ነው እንዴ? አፍንጫ ነው። ምን አላት እናታችሁ ነገረኛ። ጽና የተሻታል እንዴ? አልተነሳችም? በለው ጭራሽ ደግሞ የዚህ ጠባቂ ሆንሽ እንዴ? ቋንቺ ስለሰም ነገባሽ። አይ መላጢ ምን ነው ተናደ የወጣችው? ቆይ ወዴት ሄደችው? ምን አገባሽ? ማንን ነው? ጽና የታችኋታል እንዴ? አንቺ ደግሞ ምን ቤት ነሽ? ምን ይመለከትሻል? ራቃስ ደህና ነኝ። የምን ፋይል ነው የምታገላብጠው? ያው የሥራ ጉዳይ ነው አባቢ። ወንድሜ የት አለ? ጥራውና የማሳያችሁ ነገር አለ። ምን ቤት ውስጥ የለ? የለም ማለት የት አባቱ ሄዶ ነው? ከቤቱ የት ሄዳል? አባቢ የት እንደሄደ እኔም ማወቅ አልቻልኩም። እኔ ልጅ ምን እያደረገ እንደሆነ ራሱ እኔ ግራ እየገባኝ ነው። እስቲ ደውልለት ቶሎ በል። እየመጣሁ ነው ብሏል። የት ነኝ አለሽ? እሱን ሲመጣ ጠይቁት። እኔ እንጃ ነው። አንቺማ ነሽ የልብ ልብ የሰጠሽው። ቆይ ግድ የለም የማደርገውን እኔ አውቃለሁ። አሁን በአስቸኳይ መፈለጋት ሴት አለች። ቶሎ ብለህ ታገኘልኛለህ። ሀገር ጥላ ጠፍታ ካልሆነ። ማናት አባዬ? ማንን ነው እንዳገኝልህ የፈለገው? እቺን ሴት የትም የትም ብለህ ፈልገህ ታገኝልኛለህ። ማናት? ቆይ ምን ሰርታ ነው? በጣም ወሳኝ ሰው ነች። ብዙ ሚስጥሮችን ታውቃለች።
አንተ ፈልገህ አግኛትና ከዛ ሁሉንም ነገር ታውቀዋለህ። ይሄኔ እርግጠኛ ነኝ አንተ የኔ ልጅ መሆኑን ታውቃለች። ስለዚህ ፊትህን እንዳታየው፣ ሁሉንም ነገር በሰው ጨርስ። አድራሻዋን አፈላልገው። አንጠልጥዬ ነው ማመጣት። ተማመንብሃለሁ። የኔ ናታን እንዴት አደርክ? እንዴት አደርሽ? ምን ነው በጧት ተነሳ? የማደርገው ነገር ነበር። በዛ ላይ ደግሞ የጺም ነገር እንቅልፍ ነስቶኝ። ግን አትጨናነቅ እሺ። እንዴትም ብሎ መገኘቱ አይቀርም። አይፉዬ እንዴት እንደዚህ ትያለሽ? ይሄ እኮ ሊገኝ አልቻለም። ማን ነው በዚህ ጠዋት? እኔ እንጃ። እኔ ጨርቃ አይ ቆይ እኔ ከፍታለሁ። አንተ ስራ ላይ ተኩ። እኔ ከፍታለሁ። ተይ እንዴት ነሽ? ደህና ነሽ? ደህና። ነይ ቁጭ በይ። እዚህ አብረን ቁርስ እንበላለን። አልበላም። በልተሽ ነው የመጣሽው? የመጣሁት ምግብ ልበላ አይደለም። እርሳችን ስለ ምግብ መሆን የለበትም። ምን ለመጠየቅ እንደመጣሽ ገብቶኛል። ቢኒያም እንዴት ነው የተረፈው? እሱም እንደ ወንድማችን አልሞተም። እሱ ገባኝ እና ጥያቄሽ አልገባኝ። እኔ ያልኩ እንዴት ነው የተረፈው ነው። ፖሊሶች ተኩሰውበት ነበር። እሱ ተርፎ ነው ያመለጠው። ወንድማችንን ግን እኔ ነኝ ለበቀል ብዬ ተረፍኩት። በጣም ጎበዝ። አስመሳዮች ናችሁ። ምን ማለት ነው? ምን ጠብቀሽ ነበር? መቼስ በህይወት አለ ብዬ እንድነግርሽ ጠብቀሽ አልነበረም አይደል? ለምን አልጠብቅም? ምን ልታረጊ ነው የምትጠብቂው? የወንድምሽን ገዳይ ምን ልታረጊ ነው? ልትታረቂው ወይስ? ምንም ይሁን ብቻ ግን ማወቅ ነበረብኝ። አታበሳጪኝ። ጭራሽ የምትበሳጨውም አንተ ነህ። አዎ፣ ስለሱ የመጠየቅ መብት የለሽም። ተረጋጉ። ሁለታችሁም እየተናደዳችሁ ይመስለኛል። አንድ ነገር ብቻ መልስልኝ። ምንድን ነው? ምን ልመልስልሽ? ቢኒያም የት ነው? እንዲህ ወንድሜ አንተ እንዴት ነው የማረብህ? እባክህ ወንድሜ ባትሆን ኖሮ። ቆይ ባሉንስ ምን ልትይ ነበር? አይ ምንም። ወሬኛ ሆንሽ ልጅ። እንዴት አደራችሁ? እንዴት አደርሽ ሰኒ? ደህና ነኝ። ልትወጣ ነው እንዴ? አዎ ልወጣ ነው። ወዴት? ማለቴ ወደ ስራ ከሆነ የምትሄደው ምግብ ላቀርብልህ ነበር። አይ እኔ ሰጥቼዋለሁ። እኔ ቲጄ ነው ቁርስ ሲበላ። እኔ እንጃ፣ ምናልባት ጸሎት ክፍል ውስጥ ሆነሽ ይሆናል። እሺ በቃ የኔት እወድሻለሁ። በቃ ልጅ እኔም እወድሃለሁ ወንድሜ። ቻው። አንቺ ግን ምን አይነት ሰው ነሽ? ማለት ምን ማለት ነው? እኔ እንደምወደው እውነቱን ስለነገርኩሽ ነው አይደል እንዳልነግረው የከለከልሽኝ? እኔ የከለከልኩሽ የማይሆን ነገር ስለሆነ ነው። ቆይ ለምንድን ነው የማይሆነው? እንደማይሆንስ በምን እርግጠኛ ልትሆኚ ቻልሽ? በጣም እርግጠኛ ነኝ እንደማይሆን። ምክንያቱም እሱ በጣም የሚወዳት ሴት አለች። ስለዚህ አንቺ ቁርጥሽን ወቂ። እንደማይሆን አውቀሽ የስልላሽን ትሽ ወደ መጣሽበት ተመለሽ። እውነቱን ስለነገርኩሽ ነው አይደል? አንቺ ኧረ በእናትሽ ልታለቅሽ እንዳይሆን። ኧረ በእናትሽ በቃ እሺ ዝም በይ።